ኃጢአተኞች የሚፈሩት የሚንቀጠቀጡት የሚሸበሩት ሌላ የውጭ ጠላት ኃጢአታቸውን እያስታወሳቸው እያሸማቀቃቸው ብቻ አይደለም፣ እነሱ ራሳቸው ከህሊና ወቃሽነት ሊሸሹ ስለማይችሉ ሰው ሰውን መጀመሪያ ከመፍራቱ ሰው ሰውን መጀመሪያ ከማክበሩ ሰው ሰውን መጀመሪያ ቦታ ከመስጠቱ አስቀድሞ ሊፈራውም ሊያከብረውም ቦታ ሊሰጠውም የሚያስፈልገው ማንን ነው? እግዚአብሔርን። ከእግዚአብሔር ዘንድ ያገኘነው ምንም አይነት ጸጋ በትህትና ይጸናል። ከእግዚአብሔር ዘንድ ያገኘነው ምንም አይነት ጸጋ ደግሞ ተመልሶ በትዕቢት ይወሰዳል። ከዚህ በላይ የከፋ ዘመን የለም ልትሉም ትችላላችሁ። እውነት ለመናገር ግን ከዚህ በላይ ደግሞ በጣም ጥሩ የሆነ ዘመንም የለም። እግዚአብሔር ሲያከብርህ እንዲህ ነው። ተከበር ካለ ቦታ ራሱ የማይሰጥበት ቦታ ላይ ቦታ እንዲሰጥ ያደርግሃል። እግዚአብሔር ሊያከብርህ ከፈለገ ማንም ሊሽር አይችልም። ለዛ እኮ ነው መጽሐፍ እግዚአብሔር ያከበረውን ማን ሊኮንነው ይችላል ይላል። እውነት እንነጋገር ከተባለ ራሱ አንዳንዶቻችን ኢትዮጵያን ዳሯን እሳት መሃሏን ገነት ያርግልን የምንለው እሳቱኛ ጋር እንዳይመጣ ለማድረግ ነው እንጂ እውነት ለሀገርም ራሱ አስበን ይሆን? በጣም ራስ ወዳድ እኮ ነን። ዓለም ላይ ስለኖረን ብቻ እንደ ዓለም የመኖር መብት የለንም ክርስቲያኖች ማናችንም። እግዚአብሔር ባዶ ሲያረጋችሁ አታማሩ ክርስቲያኖች፣ አናማር። ባዶ ሲያረግ ለሆነ ነገር እያዘጋጀህ ነው። ይሄንን ሁሉ መከራ እግዚአብሔር እኮ የሚያመጣው ለምደነው እንደዚሁ እንድንል አይደለም። ይሄ እንደ አለት ድንድን ያለውና አልሰበር ያለው ልባችን እኮ እንዲሰበር እዚህ ቤተክርስቲያን እየመጣን የምናነባበት ነገር መከራ በሙሉ ልብህን መስበሪያ እኮ መንገድ ነበር። ልብህን መስበሪያ ነው፣ ሌላ ምንም አይደለም። አምላካችን ልዑል እግዚአብሔር እንግዲህ ሐዋርያው አባታችን የሆነው ወይንም ደግሞ ለእግዚአብሔር አምላክ መንገድ ጠራጊ ነው የሚባለው ከአርስተ አበው ወይንም ደግሞ ከመጀመሪያዎቹ አበው መካከል አንዱ ነው ተብሎ የሚጠራው የአብርሃም የልጅ ልጅ ቅዱስ ያዕቆብ ነው። ያዕቆብ እንደምታስታውሱት በሚኖርባት ቦታና በሚኖርባት ጊዜ ላይ ታላቅ ረሃብ እሱ በሚኖርበት አካባቢ ተነሳ እና ያንን ረሃብ ለማለፍ ዮሴፍ ይኖርባት የነበረችበት የግብጽ ከተማ ላይ እህል እንደሚሸጥ ይሰማ ነበር እና ልጆቹን ልኮ እዛ ቦታ ላይ እህል እንደሚሸጥ ይሄንን የረሃብ ጊዜ የምናልፍበት ቀለብ እንዳለ ስለሰማው ሂዳችሁ ቀለብ ሰፍራችሁ ከተቻለም ደግሞ ምግብ የምናገኝበትንም አማራጭ ሌላ መንገድ አይታችሁ ተመልሳችሁ ኑ አላቸው። እንደምታውቁት ደግሞ አስቀድመው ወንድሞቹ በታናሻቸው በዮሴፍ ላይ ቀንተውና ተመቅኝተው አሳልፈው ሽጠውት ነበርና እግዚአብሔር ከዮሴፍ ጋር ግን አብሮ ስለተሸጠ ዮሴፍ በገባበት ቦታ ላይ ሁሉ ገብቶ እነሱ ሽጠውት ይሞታል ብለው ተስፋ ያደረጉት ወንድማቸው ለፈርዖን ግን እግዚአብሔር በረዳው መንገድ አማካኝነት ህልሙን ፈቶለት ያላወቀውን ምስጢር በእግዚአብሔር አማካኝነት አስታውቆት የግብጽ እንደራሴ ሁለተኛ ሹም ሆኖ ተሹሞ ነበር። የፈርዖን የጲጢፋራ ሚስት የጃንደረባው ሚስት ምን አደረገች? ዮሴፍ ከዕለታት አንድ ቀን ካለችበት ቦታ ላይ ሲገባ በሩን በሙሉ ዘጋጋችውና ፈቃዴን ካልፈጸምክ ዛሬ ከዚህ ቤት አትወጣም አለችው። እና ዮሴፍ ምን አላት መሰላችሁ? ዛሬ በዚህ ቤት ተገኝቼ መስኮቶቹንና በሮቹን ብትዘጊያቸው የሰማይ መስኮት ግን አይዘጋም ማለት። ዛሬ እኮ ሰው በሩን ዘግቶ ሰው አላየኝም ብሎ እግዚአብሔር ግን እያየው የሚሰራው ኃጢአት አለ። በጣም ነው የሚገርማችሁ። ሰው ሊያይ ይችላል ምንም አይነት ነገር እንኳን ሰው ሊያየው ይቅርና ሰው እኛን ሲመለከተን እንኳን ኃጢአት የምንሰራ የምናስብም ላንመስል እንችላለን። ዮሴፍ በጣም ነው የሚገርመው። እሷ ዘግታ ሰው ሊያየው የሚችለውን ኃጢአት አብረን እንስራ ስትለው ሰው ባያይ ማን ያያላል? እግዚአብሔር ያያላል። ኃጢአት ሰው ሳያየን እግዚአብሔር ግን እየተመለከትንም ልናደርገው የምንችለው በደል እንደሆነ እንድታውቁት ብቻ አይደለም። ነገር ግን ጠቢቡ ሰሎሞን ምን ይላል መሰላችሁ? ኃጢአን ሰው ማንም ሳያሳደደው በራሱ ይሸሻል ይላል። ኃጢአተኞች የሚፈሩት የሚንቀጠቀጡት የሚሸበሩት ሌላ የውጭ ጠላት ኃጢአታቸውን እያስታወሳቸው እያሸማቀቃቸው ብቻ አይደለም፣ እነሱ ራሳቸው ከህሊና ወቃሽነት ሊሸሹ ስለማይችሉ። እንግዲህ አስቡት፣ እንደ ዮሴፍ እኮ አይነት ሰዎች ስላለን እኮ ነው ሰው ሳያየን እግዚአብሔር እያየን ጥፋት እናጠፋለን። ነገር ግን እግዚአብሔርን ሳንፈራው ሰውን ተሳቀን ያጠፋነውን ጥፋት ግን ሰው ገና ለገና በደሌን አወቀብኝ፣ ኃጢአቴን ደረሰብኝ፣ የሰራውትን ከጀርባ ያጠፋውትን ጥፋት አወቀብኝ ብሎ ሰው ይሳቀቃል። ግን መጀመሪያውኑ ሰው መፍራት የነበረበት እንደሱ የመሰለውን ሰው ሳይሆን ማንን ነው? እግዚአብሔርን ነው። ሰው ሰውን መጀመሪያ ከመፍራቱ ሰው ሰውን መጀመሪያ ከማክበሩ ሰው ሰውን መጀመሪያ ቦታ ከመስጠቱ አስቀድሞ ሊፈራውም ሊያከብረውም ቦታ ሊሰጠውም የሚያስፈልገው ማንን ነው?
ስለዚህ ዮሴፍ በፍጹም አላረገውም አለ። እሷ ወዲያውኑ ምን አደረገች? በፊት ለፊቱ ያለውን ጨርቅ ወይንም ደግሞ ልብሱን ቀደደችውና እሱ በሩን ከፍቶ ሲሮጥ ደረሰብኝ፣ አስነወረኝ፣ ከክብሬ ዝቅ አደረገኝ ብላ ተናገረች። ያው ንግሥት ስለሆነች የባለስልጣን ሚስት ስለሆነች ተከበረች። እውነት እንነጋገር ግን ከተባለ ይላል ያንምታ ትርጓሜያችን ላይ ሰው እየሸሸ ሲሆን ወይም ሸው ወደ ኋላ ሲያመልጥ ነው አይደለ ልብሱ ከኋላ የሚቀደደው ነው አይደለም። እሷም የሚገርማችሁ ልብሱን ስትቀደው እየሸሸ ባለበት ቅጽበት ላይ ነበር የቀደደችው። በፊቱ ሳይሆን ይቅርታ ከኋላው ነበር የቀደደችው። ከኋላው የተቀደደውን ልብሱን ይዛ ፍትህ እንዴት እንደተጓደለ የምታውቁት እየሸሸ መሆኑ እየታወቀ የባለስልጣን ሚስት ግን ስለሆነች እሷን ፈርተው አዎ ሊደርስባትና ሊያስነውራት ነበር አሉ። ዛሬም ድረስ እኮ እውነት የምትቀበረው ፍትህ የምትጓደለው ሰዎች እንዳያዝኑና ሰዎች እንዳይነወሩ እኮ ተብሎ ነው እንጂ እውነት እኮ ተከድና እውነት ተሸፍና እኮ አትቀርም። የሆነ ጊዜ መውጣቱ አይቀርም። በእውነት የሚኖር ሰው ከእግዚአብሔር ጋር ለመስማማት ብሎ ቢያንስ እንኳን በስጋው ምንም ነገር ይምጣብኝ ብሎ ቆራጥ ለሆነ ሰው እመኑኝ ክርስቲያኖች፣ ለጊዜው ሰው ዝቅ ሊያደርገው ይችላል። ለጊዜው ሰው ሊያዋርደው ይችላል። ለጊዜው ስስ ጎኑን አይቶ ሰው ዝቅ ሊያደርገው ይችላል። እግዚአብሔር ግን አይረሳው፣ በፍጹም ሊረሳው አይችልም። ሰው ከእግዚአብሔር በተቀበለው ጸጋና ሰው ከእግዚአብሔር ባገኘው ሀብት ላይ ሊመጻደቅና እንዲሁ ሊኩራራ አያስፈልግም። ትህትና ግድ ነው። ከእግዚአብሔር ዘንድ ያገኘነው ምንም አይነት ጸጋ በትህትና ይጸናል። ከእግዚአብሔር ዘንድ ያገኘነው ምንም አይነት ጸጋ ደግሞ ተመልሶ በትዕቢት ይወሰዳል። ዮሴፍ እኮ ፈርዖን ያየውን ህልም ለመፍታት ቀናት ሊወስድበት ይችላል። በነገረው ቅጽበት ትርጉሙ ይሄ ነው ሊለው ይችላል። ግን አይሆንም አለ። ልጸልይበት፣ እግዚአብሔርን ልጠይቅበት ብሎ ፈርዖናዊ በሆነው ቤተ መንግስት ልብ ብላችሁ ስሙ፣ እግዚአብሔር በማይታወቅበት በጣዖት አምልኮ ቦታ ውስጥ የእግዚአብሔርን ስም ዮሴፍ ጠራው። እንዴት የሚያኮራ ነገር እንደሆነ ይሁት እስኪ። ፈርዖን እኮ በጣዖታቱ በጠንቋዮቹ ዙሪያው ላይ ባከማቻቸው ሐሰተኛ ሰዎች ተማምኖ ህልሙ ግን ሊፈታለት አልቻለም። እዛ ቦታ ላይ እግዚአብሔር አይታወቅም ነበር። ዮሴፍን ግን እግዚአብሔር ሲያመጣው ጣዖት በበዛበት ኃጢአት በነገሰበት ከተማ ላይ እግዚአብሔር ካልሰራ በቀር ምንም ለውጥ እንደማይመጣ ነገሩ። ነገ የሚመጣውን ክፉ ዘመን ማለፍ የማይፈልግ ማንም የለም። ወደን አይደለም ቤተ ክርስቲያን የምንሰበሰበው፣ ካለን ልመና ከምንጠይቀው ከእግዚአብሔር ጥያቄ ውጪ ክፉን ዘመን ማለፍ ስለምንፈልግም። ከዚህ በላይ የከፋ ዘመን የለም ልትሉም ትችላላችሁ። እውነት ለመናገር ግን ከዚህ በላይ ደግሞ በጣም ጥሩ የሆነ ዘመንም የለም። ለምን መሰላችሁ ክርስቲያኖች? ይሄ ዘመን ክፉ ሳይሆን ቀርቶ ይሄ ዘመን ላይ ያለን ሰዎች ዘመኑን ሳናበላሸው ቀርተን አይደለም። ነገር ግን ይሄ ዘመን ክፉ ነው ብለን እንደምናማርረው ሁሉ ጥሩ ነው ብለን የምንናገረው ግን ቢያንስ በሐዲስ ኪዳን ዘመን ስላለን፣ ቢያንስ በዚህ ዘመን እንደ በኦሪቱ ዘመን ገነት መንግሥተ ሰማያት አልተዘጋብንም። ቢያንስ በዚህ ዘመን እንደ ኦሪቱ ጊዜ ላይ የምናቀርበው የእንስሳ መስዋዕትና የእህል ቁርባን አይደለም፣ የአምላክን ቅዱስ ሥጋና የክቡር ደሙን። ቢያንስ በዚህ ዘመን እንደ ባለፈው ዘመን ላይ ወዴት ነው የምንገባው ብለን ጽድቃችን እንደ መርገም ጨርቅ ተቆጠረብን ብለን ላንናገር እንችላለን። እግዚአብሔር በቸርነቱ እኛም ደግሞ በምናሳየው መንፈሳዊ ሕይወት ጥንካሬና ብርታት መንግስቱን ሊያወርሰን ስለሚችል፣ ከምንም በላይ ደግሞ እንዳትረሱት የዚህ ዘመን ጥሩና የዚህ ዘመን ጥሩ ነገሩ ምንድነው ብትባሉ ቢያንስ እንኳን እኛ ከነቢያትና በዛ ዘመን ከነበሩ ሰዎች የተሻለ ለጽድቅ የተመቻቸ ጎዳና አለ። ትላንትና ወህኒ ቤት የተጣለው ዮሴፍ አሁን ከፈርዖን ቀኝ ትልቅ መኮንን ሆኖ ተሹሞ እግዚአብሔር አከበረው። በአሕዛብ ሀገር ሰው በማያውቀው ሌሎች እኮ አገር ተወላጆች ነበሩ። ማንም እግዚአብሔር ሲያከብርህ እንዲህ ነው። ተከበር ካለ ቦታ ራሱ የማይሰጥበት ቦታ ላይ ቦታ እንዲሰጥ ያደርጋል። እግዚአብሔር ሊያከብርህ ከፈለገ ማንም ሊሽር አይችልም። ለዛ እኮ ነው መጽሐፍ እግዚአብሔር ያከበረውን ማን ሊኮንነው ይችላል ይላል። ዮሴፍን ያከበረው ፈርዖንና ተቀመጥ ያለው ወንበር አይደለም፣ እግዚአብሔር ነው። ስለዚህ ፈርዖን እንዳላስቀመጠው ሁሉ ፈርዖን ሊያነሳው አይችልም። ያስቀመጠው እግዚአብሔር ነው፣ የሚያነሳውም እግዚአብሔር ነው። ውለታን መርሳት የመሰለ እኮ ትልቅ ኩነኔና ትልቅ እኮ ኪሳራ የለም። ታውቃላችሁ? ለዛ እኮ ነው ቃለ እግዚአብሔር በየዕለቱ ቤተ ክርስቲያን በሊቃውንቷ
እንደ ወንዝ ጅረት የምታፈሰው የእግዚአብሔር ውለታውን እንዳንረሳው ነው። የእግዚአብሔርን ውለታውን የረሳን ዘመን እግዚአብሔርን የማያውቀው ሌላ ህዝብ ተነሳ ተብሎ ነው ለኛም የሚጻፍልን። ዛሬ እንደዛች ሴት እኮ የሚያለቅስ ሰው አለ እንዴ? እሱ ካልተነካ፣ እሱ ቤቱ ካልተንኳኳ፣ እሱ እንትና የደረሰባቸው ችግር ካልደረሰበት በቀር እኮ ሲያሳዝን ብሎ ነው የሚያልፍ። ልጸልይ አይል፣ እግዚአብሔር ያቅልልላቸው አይል። እውነት እንነጋገር ከተባለ ራሱ አንዳንዶቻችን ኢትዮጵያን ዳሯን እሳት መሃሏን ገነት ያርግልን የምንለው እሳቱ እኛ ጋር እንዳይመጣ ለማድረግ ነው እንጂ እውነት ለሀገርም ራሱ አስበን ይሆን? በጣም ራስ ወዳድ እኮ ነን እኛ ላይ አይድረስብን እንጂ ለሰለሌላው ጉዳያችን አይደለም። ያቺ ሴት ያለቀሰችው እንባ የእግዚአብሔርን መንበር አንኳኳ። ዛሬ ስንቱ ግን ያለቅሳል እኮ። እግዚአብሔር ታዲያ ለምን ዝም ያለ ይመስላችኋል? እንደዛች ሴት ያለ ለቅሶማ እናለቅስ ሰዎች ስለሆነን እኮ ነው። አንደኛው መልስ እሱ ነው። እውነት ከልባችን ተቃጥለን እያየነው ያለነው ክፉ ነገር በሙሉ እንዲሻገርና ሀገራችን ምንም እንኳን ፀሐይ ቢወጣላት ድምን ያለብን ነገር በሙሉ ነፃ እንድንወጣ ስለማንፈልግ፣ ከልባችን ስለማናለቅስ ነው። ከልባችን እግዚአብሔርን ስለማንለምነው ነው። ችግር ሲመጣ አይደል እግዚአብሔርን በደንብ የምንጠራው? ሲጎልብን አይደል እግዚአብሔርን በደንብ አድርገን ድምጹን ከፍ አድርገን የት ነህ የምንለው? እግዚአብሔር እኮ ስለሚያውቀው ነው አመላችንን በብዙ ነገር ውስጥ እንድንገባ የሚያደርገን። ሁሉን ሰላም ቢያደርግልንማ ትዝም አይለንም። እሱ በደስታችን ተውጠን ባረገልን ነገር በሙሉ ያረገልንን እግዚአብሔርን ረስተን እንኖር ነበር። ስለዚህ የሚወጋን ነገር ያስፈልጋል። እስራኤላውያንን 400 ዓመት በሙሉ ዝም ያላቸው ሳያው ቀርቶ አይደለም፣ በደንብ እሱን እንዲጠሩት ስለፈለገ፣ በደንብ አድርገው ከልባቸው እግዚአብሔር ወይ ድረስልን እንዲሉት ስለፈለገ። በዓለም ላይ እየኖርን መጽደቅ እንደማይቻል ያክል ይመስል እኮ ነው እናኔ ምን ላድርገው እንዲህ እየኖርኩኝ እናኔ ምን ላድርገው በዚህ አይነት ኑሮ እየተሰቃየውኝ እናኔ እንዴት ላድርገው እነገሌ ያደረጉት እያለን ብዙ ኃጢአት የምንሰራው። ዓለም ላይ ስለኖርን ብቻ እንደ ዓለም የመኖር መብት የለንም ክርስቲያኖች ማናችንም። ጌታችንም ለዛ አይደለ የዮሐንስ ወንጌል ምዕራፍ 15 ላይ እኮ ለደቀ መዛሙርቱ ኋላም ለኛ የሚሆን ጥቅስ እኮ ትምህርት አስተምሮናል። እኒህን ከዓለም አገኘዋቸው፣ ዳሩኑ ግን የዓለም አይደሉም ማለት። ከዓለም ተገኝቶ የዓለም አለመሆን አለ። በዓለም ውስጥ እየተኖረ ዓለማዊ አለመሆን መቻል ይቻላል። እቺ ግፍ በስቶባታል ብለን የምንናገርባት ዓለም እኮ እኛ መኖሩን ችለንበት እውነት ከእግዚአብሔር ጋር ተጣብቀን በክፉም በደጉም ለመዝለቅ ስላልወሰንን ነው እንጂ እኮ እቺ የምናማርራት ዓለም ላይ እንጦንስ ኖሮባታል። እቺ የምናማርራት ዓለም ላይ መቃርስ ጸድቆባታል። እቺ የምንጸየፋት መሬት ላይ እነ ቄርሎስ እና አትናቴዎስ ሃይማኖት ጠብቀው ኖረውባታል። እቺ የምናማርራት ዓለምና እቺ የምናማርራት መሬት ላይ አቡነ ተክለ ሃይማኖት በሰሜንም በደቡብም በምስራቅም በምዕራብም በወንጌል አርሰዋት ክርስትና እምነት እንደ ብርሃን እንዲያበራ አድርገውባታል። ታዲያ ሌላው ሰርቶባት እኛ እንዳንሰራባትና እኛ እንዳንደክምባት ያደረገን ብቸኛ ነገር ቢኖር ስንፍናችን፣ ቸልተኝነታችን ጉዳያችንም እንዳልሆነ አምነን መዝለቅ ስለጀመርን ቆይተናል፣ ሰነባብተናልም ጭምር። እግዚአብሔር ያለበት ቦታ ላይ ለመኖር ክርስቲያኖች እንቁረጥ። ሰው ላይኖርበት ይችላል። እኛ የምንፈልጋቸውና አብረውን እንዲኖሩ አይዞ በርታ የሚሉን ሰዎች ላይኖሩበት ይችላል። ምናልባት እኛና እግዚአብሔር ብቻ ልንገኝበት የምንችልበት ቦታ ከሆነ እውነቴን እምላችሁ አንውጣ። ሰው አጅቦን እግዚአብሔር ከማይኖርበት ነገር እግዚአብሔር ኖሮ ሰው ባያጅበን ይሻላል። የእውነታችንን ክርስቲያናዊ ሕይወቱን ለመኖር ቆርጠን ሰው ባይከተለን ይሻለናል እግዚአብሔርን አተን ሰው ከሚከተለን። እውነቴን እምላችሁ ሙሴን እግዚአብሔር እንዲህ ያደረገው ፈርዖን ቤት ይበላው የነበረው ይጠጣው የነበረው ይጫማው የነበረው ይለብሰው የነበረው እኮ ብዙ ነገር ነበር። ሁሉን ነገር አስተዋውና ባዶ አደረገው። እግዚአብሔር ባዶ ሲያረጋችሁ አታማሩ ክርስቲያኖች፣ አናማር። ባዶ ሲያረግ ለሆነ ነገር እያዘጋጀህ ነው። ለሆነ ትልቅ ዓላማ እያዘጋጀ ነው። ተመልከቱ። አስተዋይነቱን፣ አርቆ ሐሳቢነቱን፣ ዕውቀቱን፣ ዝናውን፣ ክብሩን ትቶ ቤተ ክርስቲያን መምጣት የማይፈልግ ሰው አለ። ለምን ትቶት ቢመጣ እዚህ ሊናቅ እችላለሁ ብሎ ስላሰበ ማለት ነው። እዚህ ማንም ተርታ ሊያረገኝ ይችላል ብሎ ስላሰበ ማለት ነው። ለዛ እኮ ነው እባቢቱ መርዟን ተፍታ ውሃው ላይ የምትሄደው ሌላው እንዲንቃት ሌላው እንዲያዋርዳት ሳይሆን ራሷ እንዳትሞት ነው።
ክብርህን ዝናህን ዕውቅናህን ሁሉን ነገርህን ከውጭ ጥለህ ባዶህን የምትመጣው ይጠቅመኛል ያልከው ነገር ከእግዚአብሔር እንዳያርቅህ ነው። ሁሉም ሰው ጥሎ ነው መምጣት ያለበት። ሁላችን እዚህ ስንመጣ ባዶነታችንን መውደድ እኮ አለብን። ሰው እንዴት እግዚአብሔር ፊት ሆኖ ሰው የሚከበረው አምላክ ፊት ሆኖ ይመጻደቃል? አሁን ብቻ ሳይሆን ከተወሰኑ ጊዜያት በኋላ የሰው መሞት ለምደነዋል። የቤተ ክርስቲያናት መቃጠል ነገር ለምደነዋል። የአገልጋዮች እንዲህ ባለ ነገር ውስጥ በተለያየ ነገር ውስጥ መሆን ለምደነዋል። እንዲህ ያክል ካህናት ታረዱ፣ ዲያቆናት እንዲሆኑ፣ ቤተ ክርስቲያን ወደመች፣ እንዲህ ያክል ሰው ሞተ ምናምን ሲባል አንዳንዶቻችንማ ስንት ሰው ሞተ እንላለን። ትላንትና 20 ሆኖ ዛሬ 10 ከሆነ ምን ትላንትና 20 ሰው ሞቷል ነበር እንዴ እንላለን። እያነጻጸርን ማለት ነው። ለመድ ነው። ይሄንን ሁሉ መከራ እግዚአብሔር እኮ የሚያመጣው ለምደነው እንደዚሁ እንድንል አይደለም። ይሄ እንደ አለት ድንድን ያለውና አልሰበር ያለው ልባችን እኮ እንዲሰበር ነው። ቤታችን እኮ የሚያስጨንቀን እዚህ ቤተ ክርስቲያን እየመጣን የምናነባበት ነገር መከራ በሙሉ ልብህን መስበሪያ እኮ መንገድ ነበር። ልብህን መስበሪያ ነው፣ ሌላ ምንም አይደለም። ጠልቶህ አይደለም፣ እግዚአብሔር ተጸይፎ አይደለም፣ ትቶህ አይደለም፣ ረስቶህ አይደለም። ልብህ ግን አልሰበር ያለው ምን ያርግህ? ሲያበላን ጠገብን፣ ሲያጠጣን ረክተን ረሳ ነው። ስለዚህ ስንራብ ስንጠማ መከራ ሲመጣ ልባችን እንዲከፈት እኮ ነው። እኛ ግን ተገልብጠን ምን ነው ረሳህን ብለን አሁንም እናማራለን። እግዚአብሔር እውነት ልቡናችንን ለሁላችን ይስበርልን። ሌላ ምንም አይባል። ለእግዚአብሔር አርጉ ያለንን እሺ ለማለት ይርዳን። ያስተማረን አምላካችን የሰማነውን በልቡናችን ሰሌዳ ይጻፍልን። ወስብሐት ለእግዚአብሔር።